ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ከዚህ በፊት በሰራናቸው ብዙ እንደተማራችሁ ተስፋ እናደርጋለን። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ወይንሸት መስኬ መላኩ ቀርባጎ ይባላል። ስሜ ጌትነት ይባላል። ተሾመ ይባላል። ስሜ መጋቢ ሸቱ ፉርጋሳ ይባላል። መጽሐፍ ቅዱስ ለኔ አንደኛ ህይወቴን መመራበት እና መንገድ ነው። ዋን ማልቲ ጎዳት ተምቲ እቲ ነጅራች ሰካባክ የኢየሱስ ፈይሳ ኮዳ እኔ መጽሐፍ ቅዱስን በጣም እወዳለሁ። መጽሐፍ ቅዱስ አንብቤ ብዙ ነገርን አገኛለሁ። የራሴን ፈዋሽ የራሴን መዳን ራሴን አጽናናለሁ። ብዙ ነገር በመጽሐፍ ቅዱስ አገኝቼ የራሴን ራሱን እንኳን አጽናናለሁ። ስለዚህ በጣም መጽሐፍ ቅዱስ እኔ ከልክ በላይ ይወዳል። መጽሐፍ ቅዱስ ምንድነው? ሃይማኖታዊ ይዘት ያለው ፈጣሪያችንን እንትን የምንልበት ማለት ጀስት ለኛ መጽሐፍ ቅዱስ ለምንድነው ልክ ያ ሃይማኖታችንን እንትን ብንልበት የምንገልጽበት ወይ ደግሞ ሃይማኖታዊ ትምህርትን የምናስተምርበት ነው መጽሐፍ ቅዱስ። በቃ ሌላ ምንም ትርጉም የለውም። መጽሐፍ ቅዱስ ለኔ የህይወት መመሪያ ነው። የመኖርሽ የምትኖሪለት ዓላማ የእውነተኛ መሳሪያ እንደሆነ እኔም ማምነው መጽሐፍ ቅዱስ የህይወቴ መመሪያ ነው ብዬ ነው። መጽሐፍ ቅዱስ ለኔ ህይወት ነው እና ትርጉሙ ደግሞ እግዚአብሔርን ቃል ማወቅ ስለሆነ መጽሐፍ ቅዱስ ህይወት ነው፣ ትልቅ ህይወት ነው። የህይወትም ትርጉም እሱ ነው። መጽሐፍ ቅዱስ ማንበብ ጥቅሙ አንደኛ ህይወታችን መስመር ይዞ እንዲሄድ ያደርገዋል። ሁለተኛ ነገር ደግሞ መጽሐፍ ቅዱስ ስናነብ የህይወታችን አንዱ አካል እስከሆነ ድረስ እንዴት ነው አለ አይደለ? አንዳንድ ጊዜ እንዲሁ ስትሄጂና የእግዚአብሔርን ቃል አንብበሽ ስትወጪ አንድ አይደለም ማለት ያው ስጋ ለብሰሽ እስከምትወጪ ድረስ መጽሐፍ ቅዱስ አንብበሽ ስትወጪና እንዲሁ ስትወጪ አንድ አይሆንም። ምክንያቱም መጽሐፍ ቅዱስ አንብቤ በወጣ ሊደረግ የሚችለውና ሊደረግ የማይችለው ነገር ለይቼ አውቃለሁ። ከሁሉ በላይ ደግሞ መጽሐፍ ቅዱስ ማንበብ ጥቅሙ ለኔ ብዬ ማስበው ለወጣቶችም የሚጠቅመው ነገር ትልቁ ነገር ህይወታቸውን በትክክል መምራት እንዲችሉ ያደርጋል ብዬ ነው ማስበው። ሁሌ ማንበባችን ያው ከብዙ ነገር ያድናል። ለምሳሌ ብንሄድ ከስጋ ተለይተን በመንፈስ ቅዱስ ሆነን እንድንኖረን ያግዘናል መጽሐፍ ቅዱስ። ስለዚህ ለዚህ እኔ መጽሐፍ ቅዱስ ማንበብ ይወዳል። ከሁሉ ተለያይተን ከክፉ ተለያይተን ከብዙ ነገር ተለያይተን አንድ ሆነን እንድንኖረን ያግዘናል። ጥቅሙ ምንድነው? አንደኛ ፈጣሪያችንን ፈርሃ እግዚአብሔር ሊሆን ይችላል። ፈርሃ እግዚአብሔር ፎር ኤግዛምፕል እኛ መጽሐፍ ቅዱስን የሚያነብሰው አንደኛ ፈርሃ እግዚአብሔር ይኖረዋል። ሁለተኛ ደግሞ ለሰው ልጅ መጽሐፍ ማንበብ ምን ያክል ጥቅም እንዳለው ወይ መርዳት ሊሆን ይችላል፣ ለፈጣሪ መታዘዝ ሊሆን ይችላል። በቃ ሰው በመሆናችን ብቻ ለፈጣሪያችን የምንገዛበት ወይም ለፈጣሪያችን እኛ መጽሐፍ ቅዱስን አንብበን ምን ኖርበት ወይ ደግሞ ህይወታችንን ለፈጣሪ የምንገዛበት ራሳችንን የምንገዛበት ቃሉ የእግዚአብሔር ቃል እስከሆነ ድረስ የእግዚአብሔር ቃል ደግሞ ሁሌም በህይወታችን ያስፈልጋል መሆንም ያለበት ነገር ነው። ስለዚህ ጥቅሙም ምኑም ከአይምሮ በላይ ነው ማለት እውነት ስለሆነ ቃሉ የእግዚአብሔር ቃል ነው። ስለዚህ አስፈላጊነቱ ምንም አያጠያይቅም፣ ቦታ የለውም ማለት ከአይምሮ በላይ ነው። የመጽሐፍ ለምን የህይወት መመሪያ ነው። በቃ ላይፍሽን እንዴት አድርገሽ ነው የምትመሪው የሚለው የሚያሳይ ስለሆነ ክርስቲያን እስከሆነ ድረስ መጽሐፍ ቅዱስን የማያምን ክርስቲያን የለም። ስለዚህ ያ ደግሞ የእግዚአብሔር ቃል ነው፣ ግድ ነው በሱ መመራት በሱ መኖር ግድ ነው። ስለዚህ እኔ እንደዛ አድርጌ ነው ማምነው። መጽሐፍ ቅዱስ ማንበብ ጥቅሙ አንደኛ የእግዚአብሔር ቃል ዕውቀት እንዲኖረን ያደርገናል። እንደ እግዚአብሔር ሐሳብ እንድንኖርም ደግሞ ይረዳናል። ስለዚህ መጽሐፍ ቅዱስ ማንበብ የበለጠ ወደ ክርስቶስ ሙላት
የመምጫ መንገድ ስለሆነ የመረዳት መንገድ ስለሆነ ቃሉን ማወቅ በጣም አስፈላጊ ነው። ማወቅ እጅግ በጣም አስፈላጊ ነው ማለት ነው። ስናቀው እንኖርበታለን፣ ሳናቀው ደግሞ እንኖርበታለን። ስለዚህ እውነቱ የቱ ጋር እንዳለ ህይወት የቱ ጋር እንዳለ ከእግዚአብሔር ጋር እንዴት መገናኘት እንዳለብን የሚያሳየን መጽሐፍ ቅዱስ ነው ማለት ነው እና የእግዚአብሔር ቃል በመንፈስ ቅዱስ የተጻፈ ስለሆነ አስተማሪ ስለሆነ መንገድ የሚያሳይ ስለሆነ ጌታ ኢየሱስ ክርስቶስ ህይወትም መንገድም እውነትም እኔ ነኝ አይደል ያለው ያንን መጽሐፍ ቅዱስ በማንበባችን ነው የተረዳነው። ስለዚህ መጽሐፍ ቅዱስ ማንበብ በጣም እጅግ አስፈላጊ ነገር ነው። ማስተላለፍ የምፈልገው ለወጣቶች በቃ እንደ ጥያቄው ነው። መጽሐፍ ቅዱስ ቢነበብ በእግዚአብሔር ቃል ውስጥ ብናድግ እና ደግሞ የእግዚአብሔር መስመር ይዘን ብንሄድ ያው ትልቁ አድቫንቴጅ እሱ ጋር ነው የሚገኘው። ትልቁ ነገርሽን፣ ትልቁ አላማሽን፣ ትልቁ ህይወትሽን የምታገኙ መጽሐፍ ቅዱስ ውስጥ ስለሆነ ማለት ነው። መጽሐፍ ቅዱስን በጣም ማንበብ ጥሩ ነው። መጽሐፍ ቅዱስ እኔ እንደምል ከሆነ አንደኛ ተሰሎንቄ አንደኛ ቆላስይስ 1:19 የሚያነባው ከሆነ በጣም ለሁሉም የሚሆን ቃል ከአዲስ ኪዳን እሱን በጣም ይወዳሉ። አንብቡ፣ ሁሉም አንብቡ፣ መጽሐፍ ቅዱስን ውደዱ፣ ሁሉም ትውልድ እንዲያነቡት አግዙት፣ እርዱት። እኔ መክረው ሁሉም ሰው በሃይማኖቱ የራሱን እንትን እንዲያነብ ነው። እኔ ማለት ይሄን አንብቡ ብዬ እንትን አለም። ሁሉም የራሱ ሃይማኖት አለው። ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ሊሆን ይችላል። ሁሉም የራሱን ነገር ማንበብ በራሱ ጥቅም አለው። እስቲል አይደለም ሃይማኖታዊ መጽሐፍ ብቻ ሳይሆን ማንኛውንም መጽሐፍ ማንበብ በራሱ ጥቅም አለው። አንድ ሰው ሳይንቲስት መሆን ቢፈልግ ሳያነብ ሳይንቲስት መሆን አይችልም። ዶክተር ቢሆን ዶክተር መሆን ቢፈልግ ሳያነብ ዶክተር መሆን አይችልም። ስለዚህ ማንበብ የተለያዩ ማንኛውንም ነገር ለማወቅ ግዴታ ማንበብ አለብን። በቃ ሁሉም ሰው ያንብብ። ሁሉም የሃይማኖቱን የራሱን መጽሐፍ ቅዱስ ፕሮቴስታንት ሊሆን ይችላል። እኔ ኦርቶዶክስ ነኝ ፎር ኤግዛምፕል መናገርም ስለምፈልግ ኦርቶዶክስ ተሆነ ኦርቶዶክስ ነኝ ካለ የራሱን እንትን የሚመለከተው ነው ማንበብ ይችላል። ፕሮቴስታንት ከሆነ የራሱን የሚያምንበትን የሚቀበለውን አንብቦ ተቀብሎ ማንበብ ነው። በቃ ሌላ ምንም እንትን የለውም። በቃ መጽሐፍ ቅዱስማ መነበብም አለበት። በሁሌም መነበብ ያለበት መጽሐፍ ነው። የህይወትሽ መርህ አድርገሽ ነው እንጂ ዝም ብለሽ አንበሽ የሆነ ሰዓት የሆነ የምታስቀምጪው ነገር አይደለም። በቃ የህይወት የዕለት ተዕለት እንትንሽ ተግባር ነው መሆን ያለበት እንጂ የሆነ ሰዓት አንበሽ የሆነ ሰዓት የምትተይው ነገር አይደለም። እግዚአብሔር ቃል ሁሌም 24 hours ሙሉ ሊነገር ይገባል የሚል እምነት አለኝ እኔ በግሌ። ስለዚህ እግዚአብሔር ቃል እስከሆነ ድረስ መነገር አለበት። ምንም ገደብ የለውም፣ ሊሚት የለውም፣ ምን የለውም ብዬ እኔ በግሌ ባውነው እንደዛ ነው። ስለዚህ አስፈላጊነቱ ሁሉም ነገሩ አያጠያይቅ። ብታነቡ ታተርፉበታላችሁ፣ ህይወትን ነው የምታተርፉት ነው የምላቸው ነኝ። በእግዚአብሔር ቃል በእግዚአብሔር ቤት እንደ እግዚአብሔር ሰዎች ሆኖ ለመኖር መጽሐፍ ቅዱስ ማንበብ ትርፍ ነው። ህይወትን ነው የምታተርፊውና ተጠቃሚ ናቸው። ማንም ሰው እግዚአብሔር ቃል ቢያነብ እጅግ በጣም ተጠቃሚ ነው። እግዚአብሔር ቃል በምን የሚገደብ በሃይማኖት በምን የሚገደብ አይደለም። ለራስ ህይወት ለኑሮ የሚፈልግ ሰው ከእግዚአብሔር ጋር መኖር የሚፈልግ ሰው ሰላማዊ ህይወትን የሚፈልግ ሰው የእግዚአብሔርን መንግስት መውረስ የሚፈልግ ሰው እግዚአብሔርን ቃል ማንበብ አስፈላጊ ነው። ስለዚህ ልጆቹም ይሁኑ አዋቂዎቹም ቢሆኑ በእድሜ የተገደበ ሳይሆን ጠቅላላ የእግዚአብሔርን ቃል ማንበብ ለራስ ነው ጥቅም። ይረዳል፣ ያግዛል፣ ይደግፋል። ደግሞ መንፈስ ቅዱስ ያበራል። እውነት ምን እንደሆነ ያበራል። ፊክሽን አይደለም። መጽሐፍ ቅዱስ ስናነብ ዝም ብለን አንብበን እንደምንረዳው ሳይሆን መንፈስ ቅዱስ ነው የሚገልጠውና ለዛ ሰው መንፈስ ቅዱስ እንዲገልጥለት መጽሐፍ ቅዱስ ማንበብ ይረዳዋል ማለት ነውና አንብቡ ነው። የጌታ ጸጋ በእያላችሁበት ይብዛላችሁ። እኔ እህታችሁ ትዕግስት እጅጉ ባላለሁ። እንግዲህ ሰዎች ስለ መጽሐፍ ቅዱስ ምን ይላሉ፣ መጽሐፍ ቅዱስን ማንበብ አስፈላጊነትና ጠቀሜታ በሚል ሐሳብ ብዙ ወገኖቻችን እየተነጋገሩ ይገኛሉ። እኔም እንግዲህ በ2018 ዓመተ ምህረት በተለይም እግዚአብሔር ዘመኑን የምንዋጅበት ጥበብ እንደሆነ
አስቀድሞ ተናግሮን መጽሐፍ ቅዱስን የማንበብ ፕሮግራም ጀምረን መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 ለመድረስ ጉዞ ጀምረናልና የጌታ ጸጋ እየረዳን ነው። መጽሐፍ ቅዱሳችንን እንግዲህ ከመቼውም ጊዜ በላይ አሁን ትኩረት ልንሰጠው የሚገባ ዘመን ላይ ደርሰናል። ምክንያቱም ለእግዚአብሔር ቃል ትኩረት ባልሰጠን መጠን ትውልድ ወዳልተፈለገ አቅጣጫ እግዚአብሔር ወደማይከብርበት ወደማይጠቀምበት አቅጣጫ እየተነዳ ያለበትና ለብዙ ስህተት ለብዙ ጥፋት ለብዙ ድካም ለብዙም ደግሞ ዲስትራክሽን ታልፎ እየተሰጠበት ያለበት ዘመን ስለሆነ ያንን ተግዳሮት ለማለፍ ግዴታ የእግዚአብሔርን ቃል በጽናት ይዘን አጽንኦት ሰጥተን ልንሄድ እንደሚያስፈልግ ከመቼውም ጊዜ በላይ የተረዳሁበት ጊዜ ነው። እኔ በበኩሌ ይሄ መጽሐፍ ቅዱስ እንግዲህ ላንቺ ምንድነው ላንተ ምንድነው ከሚለው ጥያቄ አስቀድመን መጽሐፍ ቅዱስ ራሱ ምንድነው የሚለውን ነገር አስተውለን ብናይ ትልቅ ጠቀሜታን እናገኛለን ወይንም ትክክለኛ መረዳትን ይዘን እንጀምራለን ብዬ አምናለሁኝ። ይሄ መጽሐፍ ቅዱስ እንግዲህ የእግዚአብሔር መጽሐፍ ነው። እኔ የእግዚአብሔር ቤተ መጽሐፍት ሲሉትም ደስ ይለኛል አንዳንድ ሰዎች ምክንያቱም 66 መጽሐፍትን የያዘ የእግዚአብሔር ቤተ መጽሐፍት ስለሆነ እግዚአብሔር ስለ ፍጥረት ስለ ሰው ልጆች በሙሉ ያለውን ዓላማ ያለውን እቅድ ለኛ ለሰው ልጆች አጽፎ ያስተላለፈበት ድንቅ የሆነ የእግዚአብሔር ደብዳቤ የእግዚአብሔር መጽሐፍ ነው። ይሄ መጽሐፍ ቅዱስ የተጻፈው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው እንደጻፉት ጴጥሮስ በመልእክቱ ይነግረናል። ይሄ እንግዲህ ተራ መጽሐፍ አይደለም እስትንፋሰ መለኮት ነው ይለዋል። የመለኮትን እስትንፋስ የተሸከመ መለኮት እፍ ያለበት የመለኮት እስትንፋስ ያለበት ልዕለ ተፈጥሯዊ መጽሐፍ ነው። ለዚህም ነው ጌታ ኢየሱስ ክርስቶስ እኔ ነገርኳችሁ ቃል ተራ ፊደል አይደለም መንፈስም ሕይወትም ነው ብሎ የተናገረው ለዛ ነው። እንደ ተራ መጽሐፍ ሳይቀልብን እንደ እስትንፋሰ መለኮት አክብረ ነው ቅዱሳት ሰዎች በጌታ መንፈስ ተነድተው የጻፉት መሆኑን ተረድተን ስናነበው ደግሞ በይበልጥ ሕይወታችንን ቀያሪ መጽሐፍ ይሆናል ማለት ነው። እንግዲህ እነዚህ 66 መጽሐፍት የእግዚአብሔር ሰዎች በእግዚአብሔር የተመረጡ ነቢያት ሐዋርያት ካህናት ነገስታት እግዚአብሔር ለዚህ ዓላማ የለያቸው ሰዎች በመንፈሱ ተነድተው የጻፉት ነው ብለናል። ይሄ መጽሐፍ እንግዲህ የእግዚአብሔር ቃል ነው። ይሄንን ቃል ሰምተን ድነናል። ይሄንን ቃል እየሰማን እናድጋለን። ይሄንን ቃል እየሰማን ይሄንን ቃል እንሰብካለን። በዚሁ ቃል ለትውልድ መድኃኒትን ይዘን እንወጣለን። ከዚህ ቃል ውጪ ወገኖቼ የትም መድረስ አንችልም። ስለዚህ እግዚአብሔርን ቃል በህይወታችን አክብረንና ከፍ አድርገን ልንይዝ ያስፈልጋል። ከእግዚአብሔር ቃል ስንወጣ ሆሴዕ ላይ እግዚአብሔር በቃሉ እንደተናገረው ህዝቤ ዕውቀትን ከማጣት የተነሳ ጠፍተዋል ይላልና እግዚአብሔር ቃሉን ካለማወቃችን የተነሳ ልንጠፋ እንደምንችል በቃሉ ላይ ተናግሮናል። ደግሞም በአእምሯችን መታደስ መለወጥ የምንችለው በዚሁ ቃል ነውና ይሄንን ቃል በማንበብ ነው ይሄንን ዓለም አለመምሰል የምንችለው። ይሄንን ዓለም አልመስልም ብሎ በመዛት ይሄንን ዓለም አለመምሰል አይቻልም። ይልቁንም በአእምሯችን መታደስ ሊለውጠን የሚችለውን የእግዚአብሔርን ቃል እያነበብን ከዚህ ዓለም ማንነት ልንወጣ እንችላለን። ይሄንን ዓለም ከመምሰል ልንጠበቅ እንችላለን ማለት ነው። ጌታ ኢየሱስ ክርስቶስ ከሰማችሁት ቃል የተነሳ ንጹሃን ናችሁ ብሎ ደግሞ ይሄ ቃል እንደሚያነጻ እንደሚያጠፍ በዚህ ዘመን ካለ ርኩሰት ከየትኛውም ክፋት ከየትኛውም ኃጢአት በደል መተላለፍ ይሄ ቃል ሊያነጻን እንደሚችል ይናገራል። ደግሞም ይሄ ቃል ብርቱ የሆነ የመንፈስ ሰይፋችን ነው። በጣም ብዙ ተግዳሮት ባለበት ሰይጣን በሙሉ ኃይሉ ተለቆ በሚሰራበት በዚህ ክፉ ዘመን ላይ እንደሚኖር አማኝ የመንፈስ ሰይፍ የሆነውን ኤፌሶን 6 ላይ እንደሚናገር የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ልናነሳ ልንታጠቅ ያስፈልጋል። ከመቼውም ጊዜ በላይ በእግዚአብሔር ቃል ልንታጠቅ ያስፈልገናል። እንግዲህ የእግዚአብሔር ቃል ጠቀሜታዎች በጣም ብዙ ናቸው። ሕይወታችንን ያድሳል፣ እኛን ይለውጠናል፣ ክርስቶስን ወደ መምሰል ያሳድገናል። ይሄ በእግዚአብሔር መንፈስ የተጻፈ ልዕለ ተፈጥሯዊ የሆነ መጽሐፍ ነው። ስለዚህ መጽሐፍ ቅዱሳችንን እናጥና፣ ወደ መጽሐፍ ቅዱሳችን እንመለስ። የዘመናዊነት ማሳያ አይደለም ከመጽሐፍ ቅዱስ መጥፋት። መጽሐፍ ቅዱስን ማንበብ ኋላ ቀርነት አይደለም። ይልቁንም እናንሳውና መጽሐፍ ቅዱሳችንን ለትውልድ የእግዚአብሔርን ቃል እናስተምር፣ ለትውልድ የእግዚአብሔርን ቃል እናስተላልፍ። በዚህ ቃል እንበርታላለሁኝ። እንግዲህ እኛ የጀመርነውን ፕሮግራም መቀላቀል የምትፈልጉ በየቀኑ ከምሽቱ 3 ሰዓት ጀምሮ በቲክቶክ እና በቴሌግራም የኦንላይን ስርጭት እናደርጋለን። የእግዚአብሔርን ቃል እናነባለን፣ የእግዚአብሔርን ቃል እናጠናለን። ኑ የእግዚአብሔርን ቃል እናጥና፣ ወደ እግዚአብሔር ቃል እንመለስ ብዬንም ጥሪ ማድረግ ፈልጋለሁኝ። ጸጋ ይብዛላችሁ። ተባረኩ።
እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። ከፕሮግራሙ ጋር ነው ኢየሩሳሌም አካሉ አብራችሁ ቆይታ አድርጌያለሁ። ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን። ያላችሁን ሐሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት መልካም ሳምንት